ጊዜ ለእርሷ መድረስ ያለበት ቦታ አካውንት እዚያው ተቀብለሽ ማድረስና ማረጋገጥ አለብሽ። ማድረስና ማረጋገጥ አለብሽ። ያ ካልሆነ ግን አይቻልም በፍጹም። አንደኛ እሱ ነው። ሁለተኛው መስፈርት ምንድን ነው? እነሱን ገሻ ለማድረግ አለማጭበርበር። ምናልባት ኋላ ያሉ ሰዎች ምን ያደርጋሉ? ልምድ ያላቸው በመላክ የሚታወቁ ልጆች ከሆኑ እነሱን በትክክለኛው በጊዜው ዋጋ ይልኩላቸዋል። ልምድ የሌላቸው ከሆኑ ግን አያውቁም በማለት ቀንሰው አጭበርብረው ይልኩላቸዋል። እንደዚያ መሆን የለበትም። እነዚያን ሳያጭበረብሯቸው በትክክለኛው ዋጋ መላክ አለባቸው። ነቢያቸው ሰለላሁ ዐለይሂ ወሰለም ምን ገሸና ፈለይሰ ሚና አሉ። ያጭበረበረን ከእኛ አይደለም ብለው ተናግረዋል። አያውቁም ብሎ ሰዎችን ማጭበርበር በጣም ትልቅ ወንጀል ነው። ያ ነው። እነዚህ መስፈርቶች ከተጠበቁ ችግር የለም። አይ ምክንያቱም ያን ስራ የተወ ሰውየው አላህን ፈርቶ ከሆነ ለምሳሌ ደስታችሁ ለመስረቅ አሰባችሁ፣ ተመቻቸላችሁ፣ ሁሉን እድል አገኛችሁ። ወዲያው እንደሄዳችሁ እዚያ ቦታ ላይ አቅዳችሁ ለመስራት ፈልጋችሁ ገንዘቡን ፊታችሁ አይታችሁ አላህን ፈራችሁ፣ አስታውሳችሁ ነገ እኮ ከአላህ ፊት ቆማለሁ፣ ለምን ይህን ኃጢአት አደርጋለሁ፣ ለምን ሰዎችን እበድላለሁ፣ ይህ ወቅሷችሁ ተመለሳችሁ። ስለዚህ መልካም ነገር ነው አይደለም። መጥፎ ልትሰራ ሄደህ ያ በውስጥህ ያለው መልካምነት ከለከለ፣ አላህን መፍራት ከለከለ። አላህን ፈርተህ በመተው ምክንያት አንድ ሙሉ ምንዳ ይጻፍለታል። ይሄ ነው። እሺ፣ ሁለተኛው ደግሞ ምንድን ነው? ከዚሁ ጋር በተያያዘ አላህን ፈርቶ ሳይሆን ሳይሳካለት ተመለሰ ሰውዬው። ልትሰርቅ አስበህ ሂደህ ባለቤቱ አገኘና ግንባርህን ብሎ እንዲህ እያሸህ ተመለስክ ወደ ቤትህ። አላህን ፈርተህ አይደለም የተውከው፣ ነገር ግን ባለቤቱ በቃ ከለከለ። ይህ ሰው ምንዳ ያገኛ ወይ ላ? ይሄ ሰው ምንዳ አያገኝም፣ ግን መጥፎ ስራ ሰርቷል ሰርቋል ተብሎ ይጻፍበታል ወይ ላ? አይጻፍበትም። ቶቸው ነገር አይጻፍም፣ ምክንያቱም አልሰረቀም። እሺ፣ ያን መጥፎ ስራ ለመስራት አስቦ የሰረቀስ? ያን መጥፎ ስራ ለመስራት አስቦ የሰራ፣ ይሄ ደግሞ ያ የሰራው ኃጢአት ብቻ ነው የሚጻፍበት። ልክ መልካም ስራ ሰርቶ እንደ 10 እጥፍ እንደታጠፈለት ይህ መጥፎ ስራ አይታጠፍም። ያቸው የሰራት ኃጢአት ብቻ ናቸው። ምናሉ ነቢ ስ ላ ሰለም ወመን ሀመ ቢሰይአትን ፈዐሚለሃ ከተበ ላሁ ዐለይህ ሰይአትን ዋሒዳ። አንድን መጥፎ ስራ ለመስራት አቅዶ የሰራ ሰው አንዲት ኃጢአት ብቻ ያችት የሰራት ብቻ ትመዘገብበታለች። አላህ በቁርአን ላይ ሲናገር ምን አለ? ስለዚህ መን ጃአ ቢልሐሰነቲ ፈለሁ ዐሽሩ አምሳሊሃ ወመን ጃአ ቢሰይአቲ ፈላ ዩጅዛ ኢላ ሚስለሃ ወሁም ላ ዩዝለሙን አለ። አንዲትን መልካም ስራ ሰርቶ የመጣ ሰው የእርሷን አምሳያ 10 እጥፍ አለው ብሎ አላህ ተናገረ። ነገር ግን አንዲትን ኃጢአት ሰርቶ የመጣ ሰው የእርሷን አምሳያ እንጂ ሌላ አይጻፍበትም፣ አይመነዳም ማለት ነው። ወሁም ላ ዩዝለሙን፣ እነርሱም አይበደሉ። እሺ፣ ያንን የሰራሁትን ኃጢአት ተውበትና ንስሐ ካደረግኩኝስ? ተያዘብኝ አለ እንደሰራሁት። ተውበትና ንስሐ ካደረግኩኝስ? ይማራል፣ ያለምንም ኃጢአት ትሆናለህ። ግን የወንጀል አይነት ለሁለት ይከፈላል። አንደኛ ከሰዎች ጋር ንክኪ ያለው ወንጀል፣ ሁለተኛ ከሰዎች ጋር ንክኪ የሌለው ወንጀል። ለምሳሌ ለእያንዳንዱ እንስጥ። ከሰዎች ጋር ንክኪ የሌለው ወንጀል ከሆነ 3 መስፈርቶች ነው ያሉት። ንስሐ ለማድረግ ተውበት ለማድረግ 3 መስፈርቶች አሉት። እነዚህን ካሟላቸው የወንጀል ይባላል። ሁለተኛ ከሰዎች ጋር ንክኪ ያለው ወንጀል ከሆነ ደግሞ 4 መስፈርቶች አሉት። እነዚህ 3ቶች እንዳሉ ሆነው 1 መስፈርት ይጨምራል። ለእያንዳንዱ ምሳሌ እየሰጠን እንሄድ። ከሰዎች ጋር ንክኪ የሌለው የወንጀል አይነት ለምሳሌ አስካሪ መጠጥ መጠጣት። ማንንም አልነካም፣ አልሰረቅም፣ ምን አላልክም፣ የራስህን ገንዘብ ወጣህና ጠጣ። ይህ ከሰዎች ጋር ሁሉ ጊዜ ኃጢአት ይማራል ተብሏል። ለምሳሌ የትላንትናውን ቀን የጾመ ሰው የ1 ዓመት ኃጢአቱ ያለፈው ይማራል ተብሏል። እነዚህ የሚያስመሩት ታናናሽ ወንጀሎች እንጂ ታላላቁ አይደለም። ታላላቁ ወንጀል ምን መደረግ አለበት? ንስሐ ያስፈልጋቸዋል ማለት ነው። በተለር ንስሐ ያስፈልጋቸዋል። ስለዚህ የንስሐው መስፈርት ስንት ነው? ሽሩጥ ተውባ 3። የንስሐ መስፈርቶች 3 ናቸው። አንደኛ አልነደም ዐላ ማ መዳ፣ ሁለተኛ አልኢቅላዕ ሚነ ዘንብ፣ ሶስተኛ አልዐዝም ዐላ ዐደም ልዐውዳ ኢላ ዛሊከ ዘንብ አለዚ ወቃዕተ ፊህ። እነዚህ 3 ናቸው የተውበት ወይም የንስሐ መስፈርት። ተውበት ማለት الرجوع ኢላ ላህ ሱብሓነሁ ወተዓላ፣ ወደ አላህ መመለስ ማለት ነው። ስለዚህ የመጀመሪያው ምንድን ነው? አልነደም ጸጸት ነው። ጸጸት
ያቻለ ነው። አንድ ሰው ከሰራ ወንጀል ተውበት ካደረገ ያ ሊጸጸተው ይገባል። ይህን መስፈርት አለማሟላቱን እንዴት በራሱ ላይ ማግኘት ይችላል? ሰውየው ያን ወንጀል ባስታወሰ ቁጥር አይጸጸትም። ደስ የሚል ጊዜ እኮ ነው ያሳለፍኩት ብሎ እንዳውም ይፎክራል። ይህ ስሜት ተሰምቷቸው ያውቃል? ተራጨ ነው እንጂ ጠጥቶ ከሆነ ነገር ግን የተወበተው ሰው ይህንን መስፈርት ያሟላ ሰው በራሱ ላይ እንዴት ማግኘት ይችላል ከተባለ ያን ባስታወሰ ቁጥር ያለቅሳል። ባያለቅስ እንኳን በዚያ ነገር ላይ ያዝናል፣ ያፍራል። ያኮ አምላኬን አላህን ያመፅኩበት ጊዜ ነው አታንሳብኝ ሲል ሰምታችሁ አታውቁም? እንደዚህ አይነት ሰው አለ። በዚህ ራሳችሁን በዚያ ላይ መፈተሽና ማግኘት ትችላላችሁ። አነደም አላማ መጣ ስላለፈው መጸጸት ነብ ስ ላ ስለ ሲናገሩ አነደሙ ተውባሉ ጸጸት አንዱ የንስሐ መስፈርት ነው አለ። ሁለተኛው መስፈርት ምንድን ነው? አልኢቅላዕ እርግፍ አድርጎ ያንን ወንጀል መተው። ይህን በራሱ ላይ እንዴት ማረጋገጥ ይችላል? ሰውየው ያ ነገር ቤቱን ካለ አስካሪ መጠጥ ወስዶ ይደፍራል። አንድ እስኪ ልተውባችን ልጠጣና ልተውበት የሚል ሰው አጋጥሟቸው አያውቅም? አንድ ችን ጠጥቼ ተውበታለሁ ይላል። ላ ይሄ አልተውበትም፣ ይሄ አላሟላም። ኢቅላዕ ማለት እርግፍ አድርጎ ያንን መተው በቃ። ሶስተኛው አልዓዝም አላ ዓደም ልዐውዳ ኢላ ዛሊከ ዘንብ አለዚ ወቀዐ ፊህ ወደዚያው ለወደቀበት ወንጀል ላይመለስ ቁርጥ ማድረግ ከልቡ። ይህን አለማሟላቱን ሰውየው እንዴት ማወቅ ይቻላል ከተባለ ልጠጣ አልጠጣ ይላል። ጓደኞቹን መጥተው ሲወስውሱት ቆይ እስኪ ላስብበት ይላቸዋል። ይህ በትክክል አልተውበትም። ነገር ግን ይህንን ያሟላ ሰው በራሱ ላይ እንዴት ማግኘት ይችላል ከተባለ እናንጠጣ ሲሉት ተውብቻለሁ ገጥሟቸው አያውቁም? አንድ እናድርግ ወስኛለሁ በቃ ላላደርግ ይላል። ሰው ኃጢአት ላይ አይወድቅም ማለት አይደለም። ሰው እስከሆንክ ድረስ ኃጢአት ላይ ልትወድቅ ትችላለህ። ነገር ግን ስህተቱ ምንድን ነው ከተባለ ተውበት አለማድረግ፣ ንስሐ አለማድረግ ነው። አላህ የጀነት ሰዎችን ሲገልጻቸው ምን አለ? ኃጢአት የማይሰሩ ናቸው አላለም። ኃጢአትን ይሰራሉ አለ። ግን ወደ እኔ ተውበት ያደርጋሉ፣ ንስሐ ያደርጋሉ ነው ያለው። ወሳሪዑ ኢላ መግፊረት ምን ረቢኩም ወጀነትን ዐርዱሃ አሰማዋቱ ወልአርዱ ዑደት ሊልሙተቂን አለዚነ ዩንፊቁነ ፊሰራኢ ወደራኢ ወየድፈዑነ አልገይዘ ወልዓፊነ ዐኒናስ። አንድ ቤት አድርጉት። ወላሁ ዩሒቡል ሙሕሲኒን ወለዚነ ኢዛ ፈዐሉ ፋሒሸተን አለ። የእኔ ትክክለኛ አማኝ ባሪያዎች የጀነት ሰዎች ብሎ ሲገልጻቸው ምን አለ? እነዚያ ናቸው ኃጢአትን የማይሰሩ ሳይሆን ኃጢአትን በሚሰሩ ጊዜ አለ ዘከሩላህ ወዲያ አላህን ያስታውሳሉ። ፈስተግፈሩ ሊዙኑቢሂም ለኃጢአታቸው ምህረትን ይማጸኑኛል አለ። ወመን የግፊሩ ዙኑበ ኢለላህ ከእኔ ከአላህ በስተቀር ሌላ ማን አለ ኃጢአት የሚምር? ወለም ዩሲሩ ዐላ ማ ፈዐሉ ወሁም ያዕለሙን የሚሰሩት ወንጀል ላይ እያወቁ አይዘወትሩበትም ብሎ ተናገረ። እሺ ይህ ከሰዎች ጋር ንክኪ የሌለው የወንጀል አይነት ሲሆን ጊዜ ነው። ከሰዎች ጋር ንክኪ ያለው የወንጀል አይነት ከሆነስ? ከሰዎች ጋር ንክኪ ያለው የወንጀል አይነት ከሆነ ለምሳሌ መስረቅ ሊሆን ይችላል። ይህ የሰው ገንዘብ አንስታ ወይም ሀሜት ሊሆን ይችላል። ይህም ከሰዎች ጋር ንክኪ ያለው። እነዚህ ከሰዎች ጋር ንክኪ ያላቸው ወንጀሎች ከሆኑ ሶስቶቹ መስፈርት እንዳሉ ሆነው እነሱ አራተኛ እንደ መስፈርት ይጨምራሉ። እሱ ምንድን ነው? ለባለቤቱ ያንን ሐቅ ሄዳቸው መመለስ። ገንዘብም ሊሆን ይችላል፣ አምተኸውም ሊሆን ይችላል። ቀማኸው ሄደህ ይቅር በለኝ። ከቀማኸው ገንዘቡን ተበድረህ አውቀህ በዛው ክዳው ከሆነ ሄደህ ያንን ያው እናንካ ገንዘብህን አውፍ በለኝ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ካነት ዐንደሁ መዝለመቱን ሊአኺህ ፈልየተሐለልሁ ልየውም ቀብለ አን ላ የኩነ ዲናሩ ወላ ዲርሃም አሉ። ከእናንተ የወንድሙ ሐቅ ያለበት ሰው ካለ ገንዘብ የማይጠቅምበት ግን ከመምጣቱ በፊት የቂያማ ቀን ሳይመጣ ከወዲሁ ያንን ሐቃቸውን መልሱላቸው ብሎ ተናግረዋል። እሺ እንዳትመልሱለት ሰውየው ሙቶ እስከሆነ ሞቷል። ሰውየው ከሞተ ሰውየው እርሱን ሊወርሱት የሚችሉ የቤተሰብ ክፍሎች ካሉት ለእነርሱ ሄዳቸውን ገንዘብ መስጠት። እሺ ሰውየውንም አላገኛችሁትም፣ ሞቷል። እንዲሁም ደግሞ ቤተሰቦቹም ማግኘት አልቻላቸውም። ምንድን ነው የምታደርጉት? በዚህ ጊዜ ሰደቃ መስጠት በዚያ በሰውዬ ስም ያ ምንዳው ይደርሰዋል። እሺ በእርሱ ስም ሰደቃ እንዳትሰጡለት ያ ሰው ሙስሊም ካልሆነስ ሰደቃ ብትሰጡለት አይቻልም አይደለ? ላ ዩተሰደቅ ዐን ልካፍር። እንደዚያ ከሆነስ የሌላ እምነት ተከታይ ከሆነስ? በዚህ አንጻር የሌላ እምነት ተከታይ ከሆነ ለቤተሰቦቹ ሄዳቸው መስጠት፣ ቤተሰቦቹም ካላገኛቸዋቸው እናንተ ለምስኪኖች ሄዳቸው ያንን ገንዘብ መስጠት ይታቸዋል። ነገ የትንሣኤ ቀን ተጠያቂ እንዳትሆኑ ያደርጋቸዋል። ዕዳ ከሰጣቸው ለሃ ማ ከሰበት ወዐለይሃ ምን አለ ከዚያ በፊት ሊላሂ ማ ፊ ሰማዋት ወማ ፊ ልአርድ
ወኢን ቱብዱ ማ ፊ አንፉሲኩም አው ትኽፉሁ ዩሓሲብኩም ቢሂላህ። ወኢን ቱብዱ ማ ፊ አንፉሲኩም አለ በውስጣቸው ያለውን በገሃድ ብታወጡትም አው ትኽፉሁ ብትደብቁትም እዚያው ዩሓሲብኩም ቢሂላህ በእርሱ አላህ የተሳሰባችኋል የሚል አንቀጽ ነበር። ገብታችኋል? በውስጣቸው ያለውን በገሃድ ማወጣኸው እዛው ደበቅከው ይተሳሰባለሁ ብሎ ነበር። እሰርቃለሁ ብለህ አስበህ ከሆነ እዛው ደበቅከውም ተናገርከውም ሰራኸውም ይያዛል። ሰሃቦች አንቀጽ በወረደ ጊዜ በጣም እንትን አለቅ በጣም ተጨናነቁ። እንዲህ አምላካችን አላህ ሆይ ያልከውን ተቀብለናል፣ ሰምተናል አሉ። ሰሚዕና ወአጧዕና አሉ። ሰምተናል፣ ታዘናል። ግን እኮ የውስጣችን ከታሰበ አንተርፍም። እባክህ አምላካችን አላህ በምንሰራው እንጂ በምናስበው አትያዘን ብለው አለቀሱ። ተዋደዱ። እባክህ አምላካችን አላህ ቃላቸውን ሰምቶ ምህረቱን መሰረት ባደረገ መልኩ በቃ የውስጣችሁን አልዝባችሁም የምትሰሩትን ብቻ እንጂ የሚለው አንቀጽ ከዚያ በኋላ ወረደ። የሚለው ወረደ አመነ ረሱሉ ቢማ ኡንዚለ ኢለይህ ሚን ረቢህ ወልሙእሚኑን እያለ ተናገረ። አመነ ረሱሉ ቢማ ኡንዚለ ኢለይህ ሚን ረቢህ ወልሙእሚኑን ኩሉን አመነ ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ላ ኑፈሪቁ በይነ አሐድን ሚን ሩሱሊሂ ወቃሉ ሰሚዕና ወአጧዕና ጉፍራነከ ረበና ወኢለይከል መሲር ብሎ አንቀጽ ወረደ። ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ እኔ አንዲትን ነፍስ ከምትችለው አቅም በላይ አላስገድዳትም የሚል አንቀጽ ወረደ። ማንም ነፍስ የምትሰራው አለላት የምትሰራውም አለባት ብሎ በስራችን ብቻ እንደሚይዘን በምናስበው እንደማይዘን ተናገረ ማለት ነው። እሺ ቀጣይ ጥያቄ ምን ነበር? ሁለተኛው ጥያቄ ደግሞ በሐዋላ ገንዘብ ወደ ሀገር መላክ እንዴት ይታያል? ልክ እንደ ወለድ ነው? ሐዋላ መስፈርቶች